የምንወዳት ፍናን ህሩና ፍቅረኛዋ ፍቅረአብ ወልዴ በትላንትናው ዕለት ጋብቻቸውን ፈጽመዋል። ሙሉ የሰርጓን ቪዲዮ እንድታዩ እየጋበዝን ስለዚህ ተወዳጅ ልጅ አንዳንድ ነገር እንበላችሁ። ለፍናን ህሩ ሽምግልና መላኩን ተከትሎ የሀገራችን ወንዶች ለሰርጓ ተጠራው የሚለውን የጸጋዬ እሸቱን ዘፈን መተከዣ አድርገው ሰንብተዋል። ይውጣላችሁ ብላም በትላንትናው ዕለት ሰርጓን ፈጽማለች። በብዙ ወንዶች የምትወደደው ምናለ የኔ በሆነች ብለው የሚመኟት ቆንጅዬ ልጅ ለ10 ዓመታት ያህል በትዕግስት ከጠበቀችው የልጅነት ፍቅረኛዋ ጋር ነው ጋብቻዋን ያጸናችው። ፍቅረአብ ወልዴ በኮንስትራክሽን ዘርፍ ተሰማርቶ የሚሰራ ወጣት ነው። አንድ ለእናቷ የሆነችው ፍናን በነማርታ ጎይቶም ኑሐሚን መሰረት ህይወት ዮሐንስና መሰል አርቲስት ሚዜዎቿ ተከባ ደማቋን ቀን አሳልፋለች። ሰርጓ የተካሄደው ጎፋ መብራት በሚገኘው ኢስት ዌስት የሰርግ አዳራሽ ነበር። በሰርጓ ላይ ከ1000 የበለጡ ሰዎች የተካፈሉ ሲሆን በርካታ ታዋቂ ሰዎችን በቦታው ተገኝተዋል። ይህ ቆንጆ ፊቷን ለመጀመሪያ ጊዜ ያየንበት ማሬ ማሬ የዘፈን ክሊፕ ነበር። በሰርጓ ዕለትም እሱ ባለው ይታየው በቦታው በመገኘት ማሬ ማሬን ተጫውቶላታል። ዘቢባ ግርማም ሰርጉን ያደመቀች ሌላኛዋ ዘፋኝ ነበረች። ፍናን ህሩ ስለ ባሏ ፍቅረአብ ስትናገር እርሱ ባሌ ብቻ አይደለም ወንድሜም ጓደኛዬም ነው። እናቴ ጥሩ ባል እንዲሰጠኝ የዘወትር ምኞቷና ጸሎቷ ነበር። እግዚአብሔርም ለሷ ጸሎት ምላሽ የሰጠኝ ሰው ነው በማለት ፍቅሯን ገልጻለታለች። አሁን ደግሞ የሰርጓን ቪዲዮ እያያችሁ ፍናኔ ማናት የሚለውን እንንገራችሁ። ፍናን ህሩ ትባላለች። ልቅም ያለች ቆንጆ ናት። ውበቷ አያከራክርም። ከውጫዊ ውበቷ እኩል በጣም የተረጋጋች ለዛዋ የሚያምርና ልታይ የማትል ስኩን መሆኗ ደግሞ ውስጣዊ ውበቷን አጉልቶላታል። በተለያዩ አጋጣሚዎች በሰጠቻቸው ቃለ መጠይቆች ላይ ካለባበሷ ጀምሮ ቃላት አጠቃቀሟ እንዲሁም ሰው አክባሪነቷ ይስተዋላል። ተወልዳ ያደገችው አዲስ አበባ ሳሪስ አዲስ ሰፈር አካባቢ ነው። ከልጅነቷ ጀምሮ ተዋናይት መሆን ህልሙ ነበራት። እናቷ አስቴር አርአያ ይባላሉ። ፍናንን እናትም አባትም ሆነው አሳድገዋታል። ፍናን ስለ እናቷ መናገር ይከብዳታል። ገና ማውራት ስትጀምር ከእንባዋ ጋር ትታገላለች። ለእናቷ ከፍተኛ ፍቅር ያላት ፍናን ህሩ ከሷ ተለይታ ማደር መዋል የመሳሰሉት ነገሮች ለሷ ከባድ ናቸው። ለመጀመሪያ ጊዜ ከሷ ተለይታ ወደ ክፍለ ሀገር የሄደችው ናዝሬት አዳማ ነበር። እርቂሁን የተባለውን የመጀመሪያ ፊልሟን ለመቅረጽ። ታዲያ ከእናቷ ጋር ቻው ሲባባሉ እየተላቀሱ መሆኑን ፍናን ቅዳሜን ከሰዓት ላይ በሰጠችው ቃለ መጠይቅ ተናግራለች። ሁኔታውን ስትገልጸው ልክ ወደ ውጭ ሀገር ቶሎ ላይመለስ እንደሚሸኛኝ ሰው ነበር የተላቀስ ነው በማለት ታብራራለች። በ1990 የተወለደችው ፍናን ህሩ አሁን ላይ የ28 ዓመት ወጣት ሴት ናት። ፍናን ህሩ በርካታ ፊልሞች ላይ መተወን ችላለች። ልጅቷ ከውበቷን በላይ የትወና ብቃቷ አያጠራጥርም። ሆና እንደምትተውን በተለያዩ ፊልሞቿ ላይ አስመስክራለች። ከህዝብ ጋር ያስተዋወቃት ስራ ማሬ ማሬ የሚለው የሱ ባለው ይታየው የሺ የሙዚቃ ክሊፕ ነው። በ2008 የተለቀቀው ማሬ ማሬ ሙዚቃ በወቅቱ እጅግ ተወዳጅነትን አግኝቶ ነበር። ያን ሰዓት ፍናን ገና የ18 ዓመት ወጣት ነበረች። ከሱቤ ጋር ያስተዋወቃቸው ቸርነት ፍቃዱ ወይንም ኪያ በሚለው ስሙ የምናውቀው ነው። ብዙ ሰው የመጀመሪያ ስራዋ እንደሆነ ያስባል። ነገር ግን ከዛ በፊት የተለያዩ ማስታወቂያዎችን መስራት ችላለች። በመጀመሪያ ክፍያዋም ለእናቷ የቤት አስቤዛ ገዝታላት መደሰቷን ተናግራለች። ገንዘቡ 600 ብር ነበር። ቢሆንም በጊዜው ዋጋ ነበረውና የእናቷን ቤት በአስቤዛ ሞልታበታለች። ፍናን የመጀመሪያ ፊልሟ እርቂሁን የሚለው ፊልም ነው። ከታሪኩ ብርሃኑ ባባና ከኤርሚያስ ጋር ተውናበታለች። ፊልሙ ተወዳጅ መሆኑን ተከትሎ ከዛ በኋላ ቦሌ ማነቂያ፣ የከበረ ድሃ፣ የፍቅር ሰው፣ ጥላዬ የመሳሰሉ ፊልሞች ላይ የዋና ገጸ ባህሪ ሚና ይዛ ተሳትፋለች። በተለይ ቦሌ ማነቂያ የሚለው ፊልም ላይ ባሳየችው የትወና ብቃት ከብዙሃኑ አድናቆትን አትርፋበታለች። ዋሌት የተሰኘ ካራክተርን ተላብሳ የተሳተፈችበት ፊልም ሌሎቹ ፊልሞቿ ላይ ካሉት ካራክተሮች ለየት ያለች ሴት ናት። ሌባ፣ ዱርዬ፣ አራዳ፣ ሰርቃ እንኳን ለተቸገሩ የምታካፍል አይነት ሴት ናትና ዋሌት በፍናን ህሩ ውስጥም ነፍስ ዘርታ ተመልክተናታል። ሐምሌ 18 ቀን 1990 የተወለደችው ፍናን ኮከቧ ሊዮ ነው። በሚገርም ሁኔታ የስነ ከዋክብት ጥናቶች እንደሚያሳዩት ከሆነ ሊዮዎች ነፍሳቸው ወደ ስነ ጥበቡ ታደላለች። በተለይ ለትወና የተሰጡ ናቸው ይልና ማኔጅመንት ላይም ጥሩ መሆናቸውን ይገልጻል። ታዲያ ፍናን ከዩኒቲ ዩኒቨርሲቲ በማኔጅመንት ተመርቃለች። ምናልባትም ሙያዎቿ ከኮከቧ የተነሱ ይሆኑ አይታወቅም። ምናልባትም ግጥምጥሞሽ ይሆናል። በቅርቡ
በቅርቡ ለእይታ ቀርቦ ተወዳጅነትን ባገኘው ህሊና የተባለው ተከታታይ ድራማ ላይ በመሪ ተዋናይነት መሳተፍ የቻለችው ፍናን ሁለት በጣም የተራራቁ ባህሪ ያላቸው የድሮዋንና የአሁኗን ህሊና በመተወን ተወዳጅነትን ማግኘት ችላለች። ቸርነት ፍቃዱ፣ መሳይ ተፈራ፣ እንግዳ ሰው ሀብቴ የመሳሰሉትን ተዋናያንን ያጣመረው ህሊና ለጥቂት ጊዜ ተቋርጦ የነበረ ቢሆንም ወደ እይታ ተመልሷል። በጣም እንጂ በጣም የሚል ሙዚቃ ድራማው መታየት ከመጀመሩ በፊት መሳይ ተፈራ የለቀቀ ሲሆን የሙዚቃው ታሪክ ግን ሙሉ ለሙሉ ከድራማው የተወሰደ ነበር። እንግዲህ ውድ የቻናላችን ቤተሰቦች ይህች የምንወዳት ቆንጆዋ አመለሸጋዋ ፍናን እድሩ የሚወዷትን የኢትዮጵያን የአዳም ዘሮች በሙሉ እያሳዘነች ቢሆንም ከእድለኛው ፍቅረአብ ወልዴ ጋር ጋብቻዋን ፈጽማለች። ሰርጋቸው የአብርሃምና የሳራ እንዲሆን ልባዊ ምኞታችን ነው። እናንተም ወዳጆቿ የመልካም ጋብቻ ምኞታችሁን በኮሜንት እየጻፋችሁ ቀሪውን የሰርጓን ቪዲዮ ተጋበዙልን።